እንድ ባይመጣ ደስ ይለኝ ነበረ። ግን ደግሞ እሱ ፍቃደኛ አልሆነም። እንደገና እዚች ጋር እየተረበሸ ነው። ወንድሞቿ እየመጡ ነው። ቢያንስ ወንድሞቿ እንኳን ሰላማዊ ነገር ለማድረግ በንግግር አይደለም። እሷ ሆይ ሆይ አለች፣ እነሱም ሆይ ሆይ ይላሉ። ለምን እንዴ? ማለት አብርሃም በመታሰሩ የሚጠቀሙት ነገር የለም። እኔ ምንም ቢሆን አብርሃምን ለማስፈታት ምንም ቢሆን ምንም አደርጋለሁ። ወደኋላ የምለው ነገር የለም። ይሄ ደግሞ አይገባውም ለሱ። ቢገባት ብዙ ነገር ዛሬ ላይ እንደዚህ መሆኑ ምናምን ሳይሆን አንዳንድ ጊዜ ቅናትን ይሁን ምቀኝነት ይሁን አላውቅም። ግን ደግሞ ዛሬ ላይ በዚህ ደረጃ እሱ ላይ እውነት እኔ መብት ቢኖረኝና ከእሷ ጋር እውነት በቃ አለ አይደል የሆነ አብርሃም ብዙ እንትን አላለኝም እንጂ ብዙ መብት አልሰጠኝም እንጂ በራሱ ላይም ቢሆን ማለት ነው እንዴት አድርጌ እሱን ማኖር እንዳለብኝ እኔ ነበር ማውቀው። እስር ቤት የሚገባው ሰው አይደለም። ምንም ይህን ያህል የሚባለው በላይ በጣም ለምኗታል። በጣም ብዙ ነገር አድርጓል ለሷ ማለት ነው። ግን ደግሞ እሷ በተቃራኒው ይህን ነገር ማድረጓ ዛሬ በስትክክል ጠይቃታለሁ ማለት ነው። ምንም ነገር ይሁን አልፈርምም ቢልም ምንም ቢል እነሱ ናቸው ዞሮ ዞሮ የሚግባቡት የሚተዋወቁት። ስለዚህ በዚህ ልክ ገና ሰላም ሲሆን ዛሬ ላይ መጣ። እኔ በጣም ነው የተረበሽኩት ከምላችሁ በላይ ማለት ነው። እና እዚህ ስትመጣ ምንድን ነው የምንላት? ያው አቤላም ተረጋግተህ ለማናገር ሞክር፣ ብቻ ተረጋግተን ለማውራት ሞክራለሁ። እሱን የምታሳስርበት ምክንያት ለምን እንደሆነ አስፈላጊ ከሆነ ደግሞ ከእንደዚህ አይነት ከተጨማ እንዴት ናችሁ? እንዴት ነሽ? ፈጣሪ ይመስገን አለን፣ እግዚአብሔር ይመስገን። ምናምን ነበር የጠራችሁ አቻክላችሁ አጣፋችሁ ምናምን በጣም እንደምትፈልጉኝ እና በጥብቅ ጉዳይ ልታናግሩኝ እንደሆነ የጠራችሁ ምንድን ነው? እሺ ሩታ፣ በመጀመሪያ በሰሞን እያደረግሽ ያለሽው ነገር ልክ ነው? ልክ ነኝ ብለሽ ታስቢያለሽ? ደህና ነሽ? ምን አደረኩ? መጀመሪያ ግን ደህና ነሽ ወይ አንቺ? እግዚአብሔር ይመስገን ፈጣሪ ክብሩን ይውሰድ። እስካሁን በጣም ደህና ነኝ። አይ ደህና ብትሆኚ በሰሞን የምታደርጊው ነገር ሊታወቅሽ ይገባ ነበር። ወይስ ሳታውቂው በሰው ግፍፍት ነው እያደረግሽ ያለሽው? እንደዛ እንዳንል ደግሞ ራስሽ ነሽ ነገሮችን አስነስተሽ ትልቅ ችግር ውስጥ እየገባሽ ያለሽ። ነገሮች ይቀሉልኛል ብለሽ ራስሽም ትልቅ ችግር ውስጥ እያስገባሽ ነው ሩታ። ይሄ ድሮ የምንወዳት ሩታ፣ ለሰው ክብር ያላት ሰውን የምታከብረው ሩታ አይደለሽም አሁን ላይ። ለምን እንደማወራ እየገባሽ ያለ አይመስለኝም። አብርሃምን በቀላል አሳስረሽዋል። በቀላል ማለት ነው። በቀላል አዎ። እሺ ማለት አሁን ስለ እሱ መታሰር አንተም የምታናግረኝ ምን ሆነህ ነው ማለት? ማን ሆነህ ነው? ወንድሙ እንደሆንኩ ደግሞ አንቺም ጠንቅቀሽ ታውቂያለሽ። በእናት ነው በአባት በፈለግሽው አስቢው። እሺ አሁን ታዲያ አታፊሽ ማለት እያፊሽ ነው። አሁን ሰው እኛ አክብረንሽ ነው እያወራንሽ ያለ ነው። እንዳደራረግሽ በቃ ይሆናል አይደል? እኛ እያመነጫጨቅን ልናወራሽ ነበር የሚገባው። አቤ ላይ ትንሽ ልስማክ ብዬ ነው። አብርሃምን ለምን እንዳሳሰርሽው አሁን እንደዛ እስር ቤት አስገብተሽው ደስተኛ ነሽ? ይሄን ነበር የምትፈልጊው? ሰላም ሆኖ ማየት አትፈልጊም ማለት ነው? ምን አድርግ ነው የምትይው? ቆይ ስለማይመለከታችሁ ነገር እናንተ በደንብ ነው የሚመለከተን። ስለ አንቺ ነው እንጂ የማይመለከተን ስለ አብርሃም በደንብ ይመለከተኛል ብዬ ነው የማስበው። ስለ አንቺ ደግሞ እንዳይመለከት ያደረግሽው አንቺ ነሽ። እሱን በማሳሰርሽ እሱን ሰላም መንሳት ምንድን ነው የሚጠቅምሽ? ተጋርኩ ምን አገባሽ አንቺ? ለምን ልጁን ጨርሰሽ ለምን አትለዩ? ወይ አትለቀም? ለምን አትለዩ? ማለት እሱ ደስተኛ እንዲሆን አትፈልጊም? አልፈልግም። እንደዛ ነው የሚመስለው። ነው። እሺ ምን ይጠብስ? በቃ ማለት እስኪ ሲስቅ ወይ ደግሞ የሆነ ነገር ላይ ሲሆን ምናምን እንደ አዲስ ትነሽና ሌላ ችግር ትፈጥሪያለሽ። በቃ በአንተ ቤት ጥሩ ሆነ መልካም ሆነ ምናምን እዚህ ጋር የምትቅለስ በጣም ጥሩ ነው ማለት እሱን እስር ቤት አስገብተሽ አንቺ ነሽ ጥሩ የተባልሽው። ታዲያ ይኸውልህ አይገርምህም? እኔ ሆኜ ነው እንጂ አንተም አንቺም አይቀርላችሁ ነበር። እኔ ሆኜ ስለተውኩት ሲጀመር ለባልሽ ያልተመለሽ ለኛ ልትመለሻች ለባልሽ ያልተመለሽ ምንም ከማድረግ ወደ ኋላ ትመለሽ። ሰምተሽኛል? የልጅሽን አባት ያሳሰርሽ እኛን ከማሳሰር ወደ ኋላ አትይም። ሰምተሽኛል? እሱን ማወቅ ግን ደግሞ ምንም በጣም ትልቅ ነገር ነው። በመጀመሪያ ደረጃ ይኸውልሽ እኔ ከኤርሜላ ስላስተዋወቁት የሚያስረኝ ህግ የለም። እሱም ከእሷ ጋር ስለተዋወቁ የሚያስረው ህግ የለም። አንቺ ግን በራስሽ መንገድ ነው ያሳሰርሽው። እሱ እንኳን ተው። ይኸውልህ እኔ እንዴት አድርጌ ይኸውልህ ብቻ ተው። እኔ ስለተውኩትና ጉዳይ ከእሱ ጋር ስለሆነ ብቻ እንጂ ይኸውልህ አይደለም እሱ አንተም አንቺንም አለቃችሁ ነበር። ይኸውልሽ ለዛት ምናምን እንታዩ ሩታ እኛ ሞተን አንቺ የምትወሪበት ምንም አጋጣሚ የለም። ከዛ ባለፈ ደግሞ እሱ ጋር ነው ብዬ ነው እንጂ
ማለት ትልቅ ስልጣን ያለሽ ምናምን ትልቅ እኔ ብሎ ከጎንሽ ላይ ልጁን ሰላም ሆኗል። በቃ ከሄርሜላም ጋር ከኛ ጋር ሲሆን ደስተኛ ሆኗል። አንቺ ጋር ሁሌ ሲመጣ ተረብሾ የሆነ ነገር ተነክቶ ነው የሚመጣ። ባይዘው አቤላ እኛ ሆነን ነው እንጂ እኮ ሰላሜ ናት ብሎ የሚያስበው እሷን ሆኖ ሳለ እንደዛ በዛ ልክ ወንድ ልጅ እንደዛ ሲለ እንትን እያለሽ እንደዛ ክብር እየሰጠሽ ትሰሚኛለሽ። አንዴ ከአንቺ ሞራልሽ እንዲሚሰማሽ ከሆነ ራሱ እኮ ምንድን ነው በቃ ማለት እንዲመንጨርጨር በደንብ ነው የምንጨረጨረው። ለሱ በጣም ሰላም ለሱ በጣም የዋህነት የሚገባው ነው። ቢገባሽ ውለሻታድሪ ምን ደንታዬ ነው ታዲያ። እኔ እኮ አንቺ ያገባሻል እያልኩሽ አይደለም። አሁንም ቢሆን አንቺ ጋር አልመጣንም። ትሰሚኛለሽ ሩታ፣ አንቺ ጋር አልመጣንም። ለምንድን ነው አብርሃምን ያሳሰርሽው? አስፈችልኝ። ልጁ ጤናውን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም፣ እኛ አለንለት። ይገባሻል? እንደ ልብሽ እንደምትጫወችበት አይደለም፣ አለንለት እኛ። ይገባሻል? ለምን ሩታ ግን ምንድን ነው እየሆንሽ ያለሽው? ሩታ እንዴ ይሄ ነበር ሰላምሽ? ስትንጨረጨሪ ነበረ ማለት ነው። ያኔ እኛ ጥሩ ጊዜ ስናሳልፍ አንቺ ሰላምሽን ተነሳ። ልክ አብርሃም እስር ቤት ሲገባ ሰላምሽ ተሰማሽ። አሁን እየተንጨረጨርሽ እንኳን አይለሽው አንቺ ነሽ። በደንብ ነው የምንጨረጨረው። እኔማ እሱ እስር ቤት ስለገባ ነው ሰላሜን ነው ያነሳሽ። ያንን መንጨርጨር ደግሞ እንዲህ ከፍ እንዳላረገውና አንቺንም ጨምሬ እንዳላስገባሽ መቀመቅ ነው ማውረሽ ከፈለኩኝ። እሺ ሰማሽ? እኔም ብታስገብኝ ይሻለኛል። አብርሃም ከሚገባ አይደለም እንዲህ ዙሪያውን ያሉትንም ሰዎች እሱንም ጨምሮ ማስገባት እችላለሁ። አሁን ግን ጉዳይ እሱና እሱ ስላልሆነ ገባሽ? ጉዳይ ከእሱ ጋር ስለሆነ ወይም ደግሞ መጨረስ ያለብኝ ጉዳይ ስላለ እንዲሁም ደግሞ መግባባት ስላቃተን እንጂ እሱንም ቢሆን ፈልጌው ነው ማረግ አሳለፈ። ምንም መልካም ነገር እንዳላደረገ አብርሃም ምን ቢያደርግሽ ነው ግን የልጅሽን አባት ያሳሰርሽው? ማለት እንዴት ጨክነሽ አቤላ ምን ቢያደርግሽ አልገባኝም። እናንተ ጽድቅ ነበር እንዴ ስትሰሩ የቆያችሁ? አቤል ጽድቅ አይደለም። ይኸውልሽ አንቺ ብቻ አዳመጥኩ፣ እስካሁን ድረስ አዳመጥኩ። አንተ ጽድቅ ነው የሰራኸው እስከዛሬ ድረስ? ምን አይነት ጽድቅ? እስከዛሬ አንቺ ልጁ ስለሰራ ዛሬ እንደ ንጹህ ሰው አድርገህ እኔን ቆመ ለማናገር ማን ነው መቱን የሰጠ? ሲጀመር እንዴት ነው ድፍረቱስ? ሞራሉስ ያለ አንተ እኮ ማፈር ነው ያለበት ሲጀመር። ለምን አፍራለሁ? ልጁ ከተጨነቀበት አውጥተን ፈታ ስላለ ነው እንዴ የሚጨነቀው? በቃ በሆነ ነገር እንዲተሰወረ ስለሆነ በግልጽ ስለሆነ ስራህን እየሰራክ ያለኸው ኖርማል። በግልጽ አይደለም፣ በግልጽ ምናምን አይደለም። ልጁ እንዲጨናነቅ አልፈልግም። የሚፈልገው አንድ ነገር ነው ሩታ፣ አንቺ እኛ ላይ እርምጃ እንደምትወስጂው እኛም እርምጃ አንቺ ላይ መውሰድ አቅቶን አይደለም። ስለዚህ በእናትሽ ሩታ ተይ፣ ኃይለኝነት አያግባባንም። ተይ ይበቃሻል። ዝም ያለ ሁሉ ልጁ ዝም ስላለሽ ነው የዋህ ስለሆነ እንደ ህፃን እንደ ሞኝ እንደ ጅል ለምን እንደዚህ ታደርጊያለሽ? ወንድ ልጅ እኮ ቢገባሽ እንደዚህ አይነትን ወንድ ነው በስትክክል ቤትሽ በብልሃትነት እንደ ሴትነትሽ እኮ መቻል ያለብሽን እንኳን አልቻልሽም። ቢገባሽ በእውነት ነው። አንድ አቤል አስጨርሰኝ እግዚአብሔርን። እሱ ሴት አንቺ ወንድ እስክትመስይ ድረስ ከኛ አልፎ ከራስሽ አልፎ ከጎኑ ሰው እስኪታዘብሽ ሚዲያም እስኪታዘብሽ ድረስ እሱን በምን አይነት ትዕግስት እንዳለው ወይኔ ጀጋይ ነው። አንድ ነገር ልንገርሽ፣ አንድ ነገር ልንገርሽ። ይኸውልሽ ትዛ ፈርምልኝ እያልሽው የነበረው እስካሁን ማለት ነው ለአንቺ ብሎ ነው። እስካሁን ሳይፈርም ይቀር ወይ ደግሞ ትስተካከላለች፣ ነገሮች ይስተካከላሉ። ወደፊታችን የወደፊት ማለት በመጀመሪያ በነበርንበት ፍቅር እንቀጥላለን ብሎ ስላሰበ ነው። ቢፈርም አንቺ እንጂ እሱ አይጎዳም። ኦኬ አንተ አሁን ያንን ነገር አንተ ትፈልገዋለህ? እኔ አጠገቡ ላይ ሆኜ የማደርገውን እሱ ራሱ ያውቃል። ይኸውልሽ ያንቺና የእሱ ነገር ታደርገውንማ እኮ በግልጽ እያሳየን አይደል? አንቺ ስለምታስቢው ነው። አይደለም እሱ ሀገር ምድሩ ሰማይ ምድሩ ዓለም ያውቃል። አይመለከተኝም። ስለሰው ምንም አይመለከተኝም። ስለሰው ምንም አይመለከተኝም። ሰው ገመተኝ አልገመተኝ ምንም አይመስለኝም። እኔ ግን ማለት ነው ያንቺ ዝቅ ማለት ነው እዚህ ጋር የተረዳሁት። ገብቶሻል? የሚሰጥሽ ቦታና አሁን የሚሰጥሽ ቦታ ልክ አይደለም። በቃ ያንን ሚስኪን ባልሽን ማሳሰርሽ ግን በጣም ደስ የማይል ነገር ነው። ይኸውልሽ የሚያኮራ ነገር ነው። አሁን ይሄ በደንብ ለሱ ባለቤትሽን ቤት ማስገባት ምን ያክል ልካችሁ ማሳየት እንደምችል ማወቃችሁ ራሱ አንድ ይሄ አሁንም እኮ ወደኋላ ማድረግ ትችያለሽ። እኛ ጥፋት ስለሌለብን የሰራሽውን ቤት ታሳይኝ እንዳሳብ። እሺ ማለት አልገባኝም። ምንም ማድረግ ስለማትችይ ነው። አሁን እኮ ልጁ እኔ ይሁን ብዬ ተፈቷል ነው ወይስ እዛው ድጋሚ ገብቶ መቀመቅ እንዲቀርም ነው የምትፈልጉት? መውጣት ስላለበት ነው የወጣው። ጀመረም ድጋሚ ተሳስረው አትችይም። ትሰሚኛለሽ? አንዴ ለገባው ራሱ እንዴት እንደጨነቀኝ እኔ ነኝ የማውቀው። አቅም በደንብ እኮ አለኝ። ባይገርምሽ በደንብ ለምን እኮ አልፈልገው ነው በቃ። ለምን አልፈርም? ካልፈለግሽው ልቀቂው እንጂ ስለማልፈልገው ነው። ያም እንዲሆን ስለማልፈልግ ነው እንጂ አይደለም። እንደ አንድ ቀን
2 3 4 5 አመት ደህና አድርጎ ሊቆይ ይችላል። እሱ ብቻ አይደለም። ከዛ ሰላምሽን ታገኛለሽ። ከፈለኩኝ አንቺንም አንተንም ማድረግ ይችላል። እኛን ለምን እንደማቺ ታውቂያለሽ? ለምን እንደማቺ ታውቂያለሽ? በደንብ አሳየዋችሁ። አልፈርምም ስላለ ብቻ ነው አንቺን የሚያግዘኝ ያህል ምን አድርገሽ እንዴ? እሱንም የሚያሳሰረችው አልፈርምም ስላለ ብቻ ነው። አልፈርምም ያለው ደግሞ እኔ ራሴ አውቃለሁ። በቃ ነገሮች ይስተካከላሉ። ቢገባት እኮ አልፈርምም ለእሷ ቦታ እንዳለው ቢገባት ወይኔ አንዳንድ ጊዜ አይደለም አቤላ እንጂ እሷ አይጎዳም። ይኸውልሽ ብዙ ነገር አጠገቡ የሚያስደስቱት እንደ በፊት ደስተኛ እንዲሆን የሚያደርጉ ሰዎች አሉ። ግን ለአንቺ አስበው ነው ይህንን ልትረጃ አልቻልሽም። እሱም ብቻ አልፈርምም ስላለ ግን ይህንን ነገር ተጠቅምሽ አሳሰርሽው። እሱም ብቻ አይደለም አቤላ ከጎኗ ራሱ ሆይ የሚላት ሰው አንድ ደህና ምክር የሚሰጣት የለም እኮ አንድ ደህና ምክር የሚሰጣት የለም። እስር ቤት ችግር የለውም በዋስም ይሁን በምንም ምን ያስፈተዋለሁ ችግር የለውም። አሁን ተመልሶ አንቺ አታስፈልጊም። እኔ ራሴ ስፈልግ አስገባለሁ ስፈልግ አስወጣለሁ። ይሄ ራሱ ሲሰማ ምን እንደሚል እኔ ማዘንኩለት ማለት ፈልጌው አስገባሁ። ይሄ ንቀት ይሄ ንግግር ለሱ ይገባዋል አይደለም። ይሄን ነገር ማድረግ የምችል የነበረው እልህ ለምን ትጋባያለሽ? ቆይ እልህ አይደለም። በጣም ታዲያ ስፈልግ አስገባዋለሁ ስፈልግ አስወጣዋለሁ። እሱ የዋህ ስለሆነ ነው። እሱ ዝም ስለሚልሽ ነው። አንዳንዴ ቆይ አዳምጪ። እንግዲህ ይልሽም እልህማ ቢሆን ኖሮ ይልሽ አንቺንም አለቅሽም ነበር እኮ በእልህ ቢሆን ከምሬ ነው እውነት አለቅሽም ነበረ። ግን አይደለም ችግሩ አይደለም ጉዳይ ከሱ ጋር አለቀኳትም ብለሽ ነው የምታስቢው? ችግሬ ከሱ ጋር ወይ ጉዳይ ከሱ ጋር ብዬ ነው እንጂ አንቺንም ቢሆን ደህና አድርጌ አስገብቼ ልክሽን ነበር። ግን አልፈልግም። ምን ያደርግልኛል? ይኸውልሽ ሩታ አሁን አንቺ የምትዝችብንን ነገር ልንሰማ አይደለም። ይገባሻል? እሺ አደል ተመልሶ ሊገባ አብርሃም እስር ቤትም ሆነ ሰምቲንግ የምታስቢው ለእሱ እሱ ሲከፋ እሱ የሆነ ነገር ሲሆን የምታገኙ ሰላም አለ። እየተበቀልሽው ይሁን አላውቅም። የእውነቴን ነው የምልክ ሰው ቢያንስ በሰው ደስታ አይደሰትም። በቃ አሁን ዝም ብዬ ልስማሽ እንደፈለግሽ አስቢ። ሄርሜላ ሰምተሽኛል? አንዴ ሲሚኝ እኔን ይኸውልሽ ጥፋት ቢኖርብን እኛን ከማሳሰር ፊት ነበር የምታሳስረን። ግን ጥፋት አይደለም ሰው ከሰው ከማስተዋወቅ ህሊና እንዳላት እንደራራችልን እያስመሰለች እኮ ሰምተሽኛል? ይኸውልሽ ሰው ከሰው ከማስተዋወቅ ማንም የሚያስረድ የለም። ይኸውልሽ የምሬን ነው እንዴ ስለተፍታታን ሌላ ቦታ ሄደን ራሳችን ሪላክስ ስራረግ ፈቃደኛ ብትሆኝ እኮ እኔ ማዝናናሽ ነበረ ይዤሽ ሄጄ ማለት ነው። አይ አንቺን ቅራቅንቦ እዛው እኔ ከፈለግሽ ደህና አድርጌ ከፍዬ ምናልባት ሄደን ስንዝናና ከደበረሽ እሱ ሰላም ሳያገኝ ከደበረሽ ያንቺን ሰላም እኔ ችግር የለውም። በአንቺ ደስታ የምደሰት ሰው ነኝ ቢገባሽ በጣም ፍላጎቱ ካለ አሁን ማለት ይኸውልሽ እሱን ትፈልጊያለሽ ሩታ የሰው ደስታ ያስደስትሽ ነው። እኔ ባይዘው እንትን ፋይናንሻል አይደለም እያወራሁ የነበረው በአንቺም ደስታ የምደሰት ሰው ነኝ። ግን አንቺ ግን በሰው ሀዘን የምትደሰች የሆነ በቀል ምናምን የያዘች ሰው ነሽ፣ እልህ ምናምን የያዘች ሰው ነሽ ቢገባሽ እንጂ እኔ ፋይናንሻል እያወራሁ አልነበረም። ነገር እንደዚህ ስለምታስቢ ነው እንጂ እኔ እያወራሁ ያለሁት አንቺን ብትዝናኝ እኔ ደስተኛ ነበር። አብርሃም ብቻ ደስተኛ ይሁን እንጂ አሁን ይሄን ማድረግ ያለብሽ ምን እንደሆነ ታውቂያለሽ? ሩታ አሁን ማድረግ ያለብሽ ነገር ምን እንደሆነ ታውቂያለሽ? አብርሃምን ስላሳሰርኩት ተጸጽቻለሁ፣ ሳላቅ ነው ንዴት ውስጥ ነኝ ብለሽ ይቅርታ ብለሽ ከሱ ጋር ያለውን ነገር ብታስተካክል ይሻልሻል። የምሬን ነው። በኋላ ይቆጭሻል። ማትወጪው ነገር ውስጥ ማለት በጣም ጸጸት በጸጸት ነው የምትሆኚው። የምሬን ነው ሩታ። ይሄ ነገር አንቺን እንጂ እሱን አይጎዳውም። እሱ ወጣት ነው፣ ብዙ ነገር ማድረግ ይችላል። ገብቶሻል? ብዙ ነገር ማሳካት ይችላል። እስኪ አዳምጪው። የምሬን ነው። በሌላ በኔጌቲቭ አሁን እኔ የማወራውን በኔጌቲቭ እንትን አትበይኝ። የምሬን ነው። አሁን ተጸጽቻለሁ ስላሳሰርኩት የሆነ በቃ ይቅርታ ማለት ካለብሽ ይቅርታ ብለሽ ነገሮችን ለማስተካከል ሞክሪ። በጣም ይቅርታ ተጸጽቻለሁኝ እስከዛሬ ስላጠፋሁኝ በጣም ይቅርታ እና ካሁን በኋላ አላሳስረው። አቤላ ከመቀለድ ውጭ ምንም እንዲህ እንላ ወይ ደግሞ ከማፌዝ ውጭ ይሄ ነገር በኋላ የሆነ ጊዜ ላይ ማለት ነው እርግጠኛ ነኝ ማለት አይ ምንም አይደለም አይደለም። ዝም ያለው አብርሃም ነው። አንቺ ከመጀመሪያውም ጀምሮ ከማውራት ወደኋላ ብለሽ አታውቂም፣ ከማድረግም ወደኋላ ብለሽ አታውቂም። እንዲህ በቃ በእልህ ወይ ተናድጄ ምናምን ተናግሬ ይሆናል እንጂ አንድ ልጅ እርምጃ አልተራመድኩም። ምን አይነት እርምጃ? ከማሳሰር በኋላ ከማሳሰር አንድ ስቴፕ ዞር ስል ምን ያክል እንትን እንደምልህ እሺ፣ ይኸውልሽ ምን አይደለም ያልዞርሽበት ቀን የለም። ኖ ወይ አሁን አይደለም እኮ ይዞሮቹ ዝም ምን ያክል አሁንም ትንሽ ገፋ በል። ይኸውልህ ነገሩ ከሱ አንቺ ከመግፋት ውጭ ምንም የሚያደርግሽው ነገር የለም። ነገሩ የማይቀር ነገር ነው እና አሁን ሁላችሁ እዛ ምንም ጥፋት ስለሌለብን በኮንፊደንስ ነው የምናወራው። ምንም ጥፋት የለብኝም።
ሄርሜላን ከአብር ስላስተዋወቁ ሚይዘኝ ነገር ማንም ምንም የለም እኮ እሱንማ በደንብ እዛ ምን ነገር እሱ ራሱ ያሳሰርሽው አብርሽንም ራሱ ያሳሰርሽው ቅድም ራሱ ምን አለች መሰለክ አቤላ መነጋገረው ይሆን ነበር እኮ ጥፋታችሁንም ጥሩንም መጥፎንም እዛው ምን ነጋገረው ይሆን ነበር። ከዛ በኋላ ህግ ደግሞ ምን ማለት እንዳለበት ምሳሌው ማንና እንዴት ወዴት መስጠት እንዳለበት ወዴትም እንደሚያደርግ ሄርሜላ ስለተዋወቀ ግን እንደዚህ ቅናተኛ የሚያደርግሽ አልመሰለኝም ነበር። በእውነት የምሬ ነው። ሄዶ ከሷ ጋር ሪላክስ ዛሬ ትናንትና ሰው ነች። በጣም ከብዙ ሰው ጋር እኔ ብዙ ያሳለፍኩኝ ሰው ነኝ። ገባ? ስለዚህ እኔ ምንም ናት። ግን ደግሞ ነገሮች ያከበድሽው እሷ ስለመጣሽ ከእሷ ጋር ኢንጆይ ስላደረገ ከአንቺ ጋር የነበረው ነገር ትንሽ እየረሳ ከአንቺ ጋር ጭንቀት የነበረበት ነገር እንዳለ ስለረሳ ከእሷ ጋር እየተሳሳቀ ስለመጣ በጣም ቅናት ውስጥ ገባሽ። እሱም ብቻ ሳይሆን አቤላ ትሰሚኛለሽ፣ ማለት ከዚህ በላይ እዚች ጋር ረጅም ሰዓት መቆየት ከአንቺ ጋር አፍ ከመካፈት ኦር ሰምቲንግ አንቺ የሚሆን ነገር ከመናገር ደግሞ ሰውን ስትሰሚ መልስ ለመስጠት እንጂ ቆይ ይሄ ነገር ይጠቅመኛል ይጎዳኛል፣ አሁን ከጎንሽ እንጠቅምሻለን ብለው የሚረዱሽም ሰዎች ለአንቺ ጥሩ አስበው ኦር ሰምቲንግ ትክክለኛ አስተሳሰብ ኖሯችሁ አይደለም። ስለዚህ አሁን አንድ ነገር ላስጠነቅቅሽ እፈልጋለሁ። ኖ ለአንቺ ምንም ጥሩ ነው መጥፎ ምንም ማስበው ነገር የለኝም። ገባሽ? ለአንቺ ጥሩ አስቤ ብዙ ጊዜ እንደ አንድ ቢያንስ አስጨርሽ እንደተማረ ሰው እንደማመጥ ዛሬ እንኳን ይለፍልሽ። አንቺ አጠገብ ያሉ ሰዎች ምን አይነት እንደሆኑ ታውቂያለሽ? ኔጌቲቭ ናቸው። ከሱ ጋር ልክ እሷ ቦግ እንዳለችው ኔጌቲቭ ነገር ነው። እኛ ግን ከኛ ጋር ያሉት ማለት ነው አብርሽና አንቺን አንድ ለማድረግ ብዙ ነገር ሞክረናል። ግን እነሱ ምንድነው በጥል በምን ታሚኛለሽ ወይዘሮ ሩታ ኦር አላቅም ከዚህ በኋላ እስከ ዛሬ ዝም ብዬሻለሁ። እስከ ዛሬ ስትገፊው ምናልባት ይፍቱት ብያለሁ። ይበቃሻል። الطعم الأصلي مع عافية برا عيشها بقلبك عيشها بعافية አብርሃም ላይ የምታደርጊውን ነገር አቁሚ። አብርሃም ሲከፋው አብርሃም ኦር ሰምቲንግ የሆነ ነገር ሲሆን ባየው ውርድ ከራስሽ ወይ ከህይወቱ ውጪለት። እየሰማሽኝ ነው? አንድ ያስጨርሽኝ ወይ ከህይወት ውጪለት። እንደዚህ እንደሳቅሽ አትቀሪም። ስለዚህ ስነ ስርዓትሽን ይዘሽ ክብር ባለው መልኩ ከልጁ ውጪለት። ወይም ደግሞ ምንድነው እሱ ማጨናነቅሽ? ምንም የሚጠቅም ነገር የለም። ስለዚህ አሁን ከአብርሃም ህይወት መውጣት ካለብሽ ትወጫለሽ። ማንም መቅረት ካለበት ይቀራል። ቢገባሽ ማለት ነው። እስከዛሬ ዝም አልኩሽ፣ እስከዛሬ ነገር ታስተካክያለሽ ብዬ ዝም አልኩሽ። ስለዚህ ይበቃሻል። ስለዚህ ይበቃሻል። አብርሃም ላይ የምታደርጊውም ነገር ይበቃሻል። ከልጁ ህይወት መውጣት ግዴታሽ ነው። ግዴታሽ ማዳምጪ። እኔ ነኝ ዝም ያልኩሽ። በቃ ብዬ እንዴ አንቺ ዝም ማለት ትችላለሽ። ዝም ማለት ትችላለሽ። ማንም አያምንሽም። ዝም ማለት እችላለሁ ብትይ ራሱ እኮ እኔ ነኝ። ለማንኛውም አሁን እያልኩሽ ነው፣ ረጅም ሰዓት ከአንቺ ጋር መከራከር አልፈልግም። ከአብርሃም ህይወት ውጪ ስትፈነጪ ወዲያ ልጁን ከማስጨነቅ ውጪ የምትፈጥሪው ነገር የለም። ወይ ሰላም አትፈጥሪለት ወይ ምን አትይለት። ስለዚህ ከልጁ ጋር ውጪና እኔ እንዴት ሰላም እንደምሰጠው ላሳይሽ። ኦኬ ተግባባል? በደንብ ጨርሻለሁ። አይ ለማንኛውም ብዙ አትናደጂ። እውነቱን ስነግርሽ ማለት ነው የሁሉ ነገር በደንብ ግልጽ ነው መሰለኝ። ይገባሻል። አንቺ ይገባሽ ማለት ብዙ እንደዚህ ባትንጨረጨሪ ጥሩ ነው። በመጀመሪያ ደረጃ ተረጋጊ እና አንደኛ እሱን እንደዚህ በማድረጌ፣ ሁለተኛ ደግሞ አንቺንም ምን ያክል ሌላ ነገር ውስጥ መክተት እንደምችል በማውቀሽ አንደኛ በጣም ጥሩ ለውጥ ነው አንደኛ። ሁለተኛ ነገር ደግሞ ማለት ነው እኔ ብፈልግ ኖሮ አንቺን የመቼ ድሮ እንደዚህም ፍርድ ማድረግ ይችል ነበር። እሱ ጉራሽን የሚሰማበት ታይም እኔ ስለማልፈልግ ወይም ደግሞ ነገሮችን ማስተካከል ምናምን በቃ አሁን በቃኝ ብዬ ስላልኩኝ እንጂ ይኸውልሽ አንቺን ዞር ብሎ ቼክ ሊያደርግሽ ይችላል። በነገርሽ ላይ እዚህ ጋር ደውዬ ብጠራለት አንቺን ቼክ አያደርግሽም። እሺ እኔ ብፈልግ ኖሮ ወይም ደግሞ ከእሱ ጋር መቀጠል ብፈልግ ኖሮ ነገሮችን አስተካክልና እኔ እናንተ አብረን እንሁን እሷን ተዋት ብለው በአንድ ደቂቃ ነው ነገሮችን የሚያበቁት እኮ በዚህ ሰዓት የእኔ ፍላጎት ስላልሆነ በዚህ ሰዓት እርግጠኛ ነሽ? አብርሃም እንደዚህ ካደረገ እንደዚህ አድርገሽ አሳስረሱ እንደዚህ ካደረገ የምሬን ነው። ፈልገው እኮ አይደለም የምታሳስረው። እርግጠኛ ነሽ ግን በዚህ ነገር ተሸልመዋል። አሁን ባልሽ ነገር እርግጠኛ ነሽ? ምኑን አሁን ወረሹ ነገር አብርሃም እንደዚህ እኮ ፈልጌው ይኸውልሽ ከእሱ ጋር መሆን ፈልጌ ቢሆን ነገሮችን መጀመሪያ ማስተካከል ይችል ነበር። ነገር ግን ፍላጎቴ ስላልሆነ ትቼዋለሁ። አሁንም ግን ይኸውልሽ አንቺ በደንብ እንዲገባሽ እና አንቺንም ቼክ እንደማያደርግሽ ላሳይሽ ከፈለኩኝ በአንድ ስልክ መጥራት እችላለሁ። ከዛ ስጠርተሽ አልገባኝም። ሀሳብሽ በደንብ አልገባኝም። ሀሳቤ ቼክ እንደማያደርግሽ በደንብ ያሳይሻል። አሁን እስገባሽ? እኔ ደግሞ አንቺ እንደምትይው አይነት ሰው አብርሃም ድሮ ነበረ
አሁን የሆነ ያለ ስለገባው አንቺ እንደምትይው አይደለም። እሺ ታዲያ ይኸውልሽ አሁን አልፈረመም ያለሽ እኮ ለዛ ነው ብለሽ የምትከራከሪው በዚህ ልክ ለምንድን ነው? ይሄ ከገባሽ ፈርተሽ ካልሆነ ምን ነው የሚያስፈራኝ? ምን አቅልሻለሁ? እሱ አሁን እንደምትይው አሁን ቼክ ያደረግን ምናምን እንደምትይው ደግሞ እኔ ደግሞ በአብርሃም የሆነ ያህል ፐርሰንት እርግጠኛ ነኝ። ኦኬ ምናልባት አንቺ ሁሌን አብርሃም በሞኝ ልቡ ልክ ነሽ ሊመለስ ይችላል ወይ ደግሞ አብሮኝ ይሆናል። ኤርሚላን ከኔ አስወጥቶ ምን መሰለክ ብፈልግ ኖሮ አሁንም በእጄ ነበር ማድረግ እችል ነበረ። ይሄንን ደግሞ አሁን ማድረጋችሁም እያልኩሽ ነው። እኔ ደግሞ እርግጠኛ ነኝ እኔም ኤርሚላ የእሱን ፍላጎት እንደዛ አይደለም። ባልችልም አልፈልገውም እኮ ችግሩ እኮ ያ ነው። አቺም እያልኩሽ ነው። እኔ ደግሞ አብርሃም እንደድሮ አይደለም አንቺን ሊቀበል አይችልም። ብትፈልጊውም ባትፈልጊውም አሁን አብርሃም እዚች ጋር መጥቶ ደውዬለት ምናምን እሷን አልፈልገውም የምትይው እንደዚህ እንደ ድሮ አይደለም። እኔ አይደለም አይዞሽ ይኸውልሽ ሩታ በአጠቃላይ እንደ ድሮ አይደለም እየመለስኩልሽ ነው ያለሁት። እሺ አይዞሽ እንደ ድሮ ሊቀበልሽ አይችልም። እሺ ትሰሚኛለሽ? አሁን እዚች ጋር ደውዬ እኔ እናንተ አብረን እንሆንና ከእሷ ጋር ያለን ነገር አብቃ ብለው በደንብ ነው የሚያደርገው። በደንብ እሱን ነገር እንዳላሳይሽ እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። እኔ ደግሞ የሆነ ያህል ፐርሰንት እርግጠኛ ነኝ እንደዛ እንደማይልሽ። ያኔ በሞኝ ልቡ ያኔ በተጫወትሽበት ልቡ እንጂ አሁን እንደዛ ያደርግ እርግጠኛ ነኝ። አሁን እንዳልደውልለትና ጠረቸው ይኸውልሽ ነገሮችን በሙሉ እንዳላሳይሽ። እስቲ ወንድ አሳይኝ። ጥሩ አሳይኝ። ይሄን ማንነትሽ የሚወደው ነው የሚመስልሽ? አሳይኝ። ይኸውልሽ እኔ በአብርሃም ደግሞ እኔም ደግሞ የሆነ ያህል ፐርሰንት እርግጠኛ ስለሆንኩ ነው አይደለ? አዎ ልክ አንቺ እርግጠኛ እንደሆንሽ። አይ በቃ ጥሩ ግን አንቺ እንደተጫወትሽበት አይደለም። አይ ጥሩ እንዴት መሰለሽ ነገሮች እኮ ያላበቁት የሆነ ነገር ስላለ መሰለኝ። ገባሽ? እኔ አሁን ደውዬ የምሬ ነው እንዳላሳይሽ ጠርቼው እዚህ ነገር አሳይ እንደዚህ በመጣና እንደው ባገኘሁት ናፍቆኛል። ይኸውልሽ አንድ ነገር ልንገርሽ፣ ደውዬለት ጠርቼው አልፈልጋትም ካለሽ ግን ውልቅ ብለሽ ትወጫለሽ። ከህይወታችሁ ነው? ከሱ ህይወት ነው ከአንቺ ህይወት ነው የምወጣው? አይ ከሱ ህይወትም ይሁን ከማንም ህይወት እኔ እንኳን ችግር የለውም። እሱ መጥቶ እዚህ ጋር መጥቶ እዚች ጋር ቆሞ እኔ እናንተ አብረን እንሁን ሄርሜላ ከህይወታችን ትውጣ ብለሽው አዎ ውጪልኝ ሄርሜላ እኔ ከሩታ ጋር ታረቃለሁ ካለኝ ችግር የለውም ከህይወታችሁ እወጣለሁ። ድርሽ አይደለምሽም፣ አጠገብሽ አልደርስም። በደንብ እርግጠኛ ሆኜ ስነግርሽ ገባሽ? ይሄ ተግባርሽ ሰው የሚያስወድድ ስላልሆነ መጥቶ እሱ የሚቀበልሽ ነገር አይኖርም። ስለዚህ ደውይለት፣ እንደውም እንየው ይምጣ። ያልሽው ነገር ሁሉ እንደማይሆን እርግጠኛ ነኝ እኔም። ኦኬ ጥሩ እንደውለት። ነገር ግን አንድ ነገር ልንገርሽ፣ ያው እንዴት መሰለሽ ይሄንን ነገር እዚች ጋር መጥቶ አልፈልግም ሲል ከህይወታችን ምን ቅር ብለሽ ትወጫለሽ? እሺ እወጣለሁ፣ ችግር የለውም አይልም እንጂ ደግነቱ